ሰው ከሚወደው ሁሉ ነገር የበለጠ የሚወድና የሚሳሳው ለነፍሱ ነው። ነፍሱን እንኳን በአላህ ውዴታ ለውጥ ቢሉት ወደ ኋላ የማይል። ሰውን ሲመክሩ ሁልጊዜ ተርጊብ ላይ ማተኮር የለባቸውም። ሁልጊዜ ተርጊብ ጀነት ጀነት ብቻ መሆን ሰውን ያማግጣል። ራሱን ልቡን ለአላህ ከሰጠ ህይወቱን ለአላህ ከሰጠ የስተሒቁ ረሕማ አላህ ረሕማ ይገባዋል እያለ እኔ ሆን ብዬ ካላደረግኩት የፈለገው ብሳሳት ማንም እኔ አልጠየቅም ሊባል እንደማይገባው እቺ ፈይንዘለልቱ በጣም ታስደነግጣለች። አጠቃላይ ይሄ ሻከረኝ ጎረበጠኝ የሚባል ነገር የለም። ከአላህ የመጣን ነገር ሁሉም ሊቀበለው ይገባል ማለት ነው። እስልምና ውስጥ ሁላችሁም ግቡ ያለውም አንዱ ተፍሲር ነው። አለዛ ደግሞ እስልምናውን አትቆራርሱ። ወደ እስልምና ጠቅለል ብላችሁ ግቡ ካለ በኋላ ወላ ተተቢዑ ኹጡዋት ሸይጣን አለ። ሸይጣን ምንድነው? ወደ ጥፋት ሲመራ መጀመሪያ ራሱ ይራመድና ከዛ እንድትከተለው ነው የሚያደርገው። ሰው የአላህ ሚስጥር ቤት ነው ይባላል። የሚያኖርበትን እሱ ነው የሚያውቀው። ሰው ይሰጣል ማለት እኮ መሬት ቆርጦ ይሰጣል ማለት ነው። ሰው ይሰጣል ስንል ላኪን አላህ ይሰጣል ስንል ግን እንደኛ አይደለም። ቁርአን 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 ቁርአን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ። አማ በዕድ። የተከበራችሁ የአፍሪካ ቲቪ የአልበይናት ፕሮግራም ተከታታዮች በያላችሁበት ሆናችሁ በመጠባበቅ ላይ የምትገኙ ወንድም እህቶች፣ ዛሬም እንደተለመደው የበይናት ፕሮግራም ይቀጥላል። ዛሬ የምንነሳው ከ270 ከሱረቱል በቀራ አንቀጾች ላይ 207 ላይ ነው የምንነሳው። ወሚን الناس من يشري نفسه ابتغاء مرضات الله ሹኾቹ ብስሚላሂ ረህማኒ ረሂም። እንግዲህ አላህ ሱብሓነሁ ወተዓላ ብዙ ጊዜ ያው ንጽጽራዊ አገላለጥን ያበዛል። ቀደም ሲል በጣም መልቲ የሆነውን ሰውዬ አንስቶ ነበር። ቀጥሎ ደግሞ በጣም እንግዲህ ቅዱስ ከሚባሉ ሰዎች የሰው ልጆች በአቋማቸው ምን ያህል እንደሚራራቁ ያሳይናል ማለት ነው። ወሚን الناس ከሰዎችም አለ ደግሞ እዛን ክፉዎችን ብቻ ወስደህ ሁሉንም ክፉ እንዳታረጋቸው። ከሰዎች ደግሞ መን የሽሪ ነፍሰሁ ابتغاء مرضات الله የአላህን ውዴታ በመሻት ራሱን ነፍሱን የሚሸጥ አለ ይላል። ሰው ከሚወደው ሁሉ ነገር የበለጠ የሚወድና የሚሳሳው ለነፍሱ ነው። ነፍሱን እንኳን በአላህ ውዴታ ለውጥ ቢሉት ወደ ኋላ የማይል አለ ማለት ነው። ابتغاء مرضات والله رؤوف بالعباد بمثل هؤلاء العباد እንደማለት። እነዚህም በመሰሉ ሰዎች ደግሞ አላህ እጅግ ሲበዛ ሩህሩህ ነው ይላል። ወዳጆቹንም እንግዲህ ያመኳሻቸዋል፣ ተስፋ ቃል ይሰጣቸዋል። እና ብዙ ጊዜ ሰዎች መዛሂራቸው ሳይሆን ያው ሱሉካቸው ላይ ነው መተኮር ያለበት ነው ማንነቱ መገለጥ ያለበት። ያው ኸባብ ብኑ አረት የተባለው ሰሃቢ ነው እንደ ምሳሌ የሚጠቀሰው። በዚህ ሰዎች አላህ ሱብሓነሁ ወተዓላ አንድ ነገር እሱ ውዴታ ይገኝባታል የሚባል ነገርን ታቅማቸው በላይ እንኳን ቢሆን ወደ ኋላ አይሉም። ነፍስህን ስጥ ቢሉት እንኳን ደስ ብሎት የሚያስረክብ ጀግና አለ ይላል። ለእንዲህ አይነቶቹ አላህ ደግሞ ሱብሓነሁ ወተዓላ እጅግ ሲበዛ የሚያዝንላቸው ባለጸጋዎችና እድለኞች ናቸው። ያ አዩሃ አለዚነ አመኑ ድኹሉ ፊስልሚ ካፋ። ወይዙን ቆም እናንተ አማኞች ሆይ በኢስላም ውስጥ ጥቅልል ብላችሁ ግቡ። ወላ ተተቢዑ ኹጡዋት ሸይጣን እንጂ የሰይጣንን እርምጃዎች አትከተሉ። ኢነሁ ለኩም አዱው ሙቢን ሰይጣን እንደሚታወቀው ለእናንተ ግልጽ ጥላት ነውና ይላል። እና ድኹሉ ካፈተን የሚለው ያው ሐሉ ሳይበል ሐሉ ማን ነው በሚለው የተለያየ አስተሳሰብ አላቸው። አንደኛ ሙስሊሞች እስከሆናችሁ ድረስ ሁሉም ሙስሊም በኢስላም ውስጥ በቀጥታ መግባት አለባችሁ፣ ወደ ኋላ ወደፊት አትዘራጠጡ ማለትን ያመለክታል። ሁለተኛ ደግሞ ካፈተን የሚለው የመጅሩሩ ሐል ነው። እስላም ዓም ሲሆን ከእስላምን አትቆራርጡ፣ በጥቅሉ ተቀበሉት እና ተከተሉት ማለትን ያመለክታል። ለማ አضع لهم مشوا فيه واذا اظلم عليهم قاموا መሆን የለበትም። አጠቃላይ ይሄ ሻከረኝ ጎረበጠኝ የሚባል ነገር የለም። ከአላህ የመጣን ነገር ሁሉም
ሊቀበለው ይገባል ማለት ነው እንጂ አንዱን ጥሎ አንዱን አንጠልጥሎ ሄዳለሁ ማለት ለአንተ የተመቸህን ታንጸባርቃለህ፣ ከበድ ያለችህን ደግሞ ቸል ትላለህ። እንደዛ ከሆነ አፈቱእሚኑ ቢባዕዲል ኪታቢ ወተክፉሩነ ቢባዕድ ወደሚለው ይሄዳል ማለት ነው። እና ሰይጣን ሁልጊዜ ሰው ዝንባሌውን ፍላጎቱን የሚከተል ከሆነ አወቀም አላወቀም ወደ ደም ጠላም የሰይጣን ፈለግ ነው የሚከተለው። ሰይጣንን ፈለግ ደግሞ መከተል አይጠበቅባችሁም አማኞች ተተባላችሁ በኋላ። ምክንያቱም እሱ የለየለት እናንተ ብቻ ሳይሆን ከመጀመሪያው አባታችሁ ጀምሮ እናንተን ለማጥፋት የሚጣጣር ጥላት ነውና የኔ የረህማን ተውጃሃትን ትታችሁ የሰይጣንን መመሪያ መቀበል አይገባችሁም እና ይህን ወቁና ተጠንቀቁ ይላል አላህ ሱብሓነሁ ወተዓላ። ፈኢን ዘለልቱ ሚን ባዕድ ማ ጃአትኩሙል በይናት እንደዚህ ግልጽ የሆኑ አንቀጾች ከመጧችሁ በኋላ ከዚህ የምትሸራተቱ ከሆነ አላህ የሰጣችሁን መመሪያ ተጥቢቅ ማድረግ ሲገባችሁ ወለም ዘለም የምትሉ ከሆነ ፈዕለሙ አነላህ አዚዙን ሐኪም እወቁ አላህ ሁሉን አሸናፊ የሆነ ጌታ ነው። ማንም ያው ከኔ ቁጥጥርና ጥቃት ሊያመልጥ ወይም ሊቋቋም ሊደበቅ የሚችል የለም። ሐኪሙን እንደገና ደግሞ እያንዳንዱ ሰራተኛ በምን አይነት መቀጣት እንዳለበትም ጥበብ ያለው ጌታ ነው። እያንዳንዳችሁ የፈለጋችሁን ተደብቃችሁ ብትሰሩትም በምፈልገው ቦታ በምፈልገው ሁኔታ እንደምበቀላችሁ ወቁና ተጠንቀቁ ይላል ማለት ነው። ብስሚላህ ራህማን ራሂም። እንግዲህ የቁርአን አዴቱ ተርጊብና ተርሂብ ነው እና ደግሞ አንዳንድ ጊዜ የጀነትን ሰዎች ያወራል፣ አንዳንድ ጊዜ ደግሞ የጀሃነምን ሰዎች ያወራል። አንዳንድ ጊዜ ጥሩዎቹን ሰው አንዳንድ ጊዜ መጥፎቹን ማውራት የቁርአን እንትኑ ነው ሱናው ነው። ዱዓቶችም ይሄንን መከተል አለባቸው እላለሁ እኔ። ዱዓ ሲያደርጉ ሰውን ሲመክሩ ሁልጊዜ ተርጊብ ላይ ማተኮር የለባቸውም። ሁልጊዜ ተርጊብ ጀነት ብቻ ማውራት ሰውን ያማግጣል። ሁልጊዜ ደግሞ ጀሃነም ብቻ ማውራት ተስፋ ያስቆርጣል። ስለዚህ ቁርአንን መከተል አለባቸው ዱዓቶች። ኡሱል ወዲዕዋ ነው ኡሱል ወዲዕዋ ነው ይሄ እላለሁ። አሁን ይኸው ቅድም የተናገረው ወሚነ ናሲ መን ዩዕጅቡከ ቀውሉሁ ፊል ሐያቲ ዱንያ ብሎ ያኔ ሙናፊቁን አኸነስ እንዱ ሸሪቅ ነው ይባላል። እሱ ነው የተናገረው። አሁን በዛ ተቃራኒ ደግሞ ሰው ሁሉ እንደው መጥፎ አይደለምና ደህና ሰዎች አሉ ለማለት ደግሞ ወሚነ ናሲ መን የሽሪ ነፍሰሁ ቢገይሪ መርዳቲላህ አለ። ሰበበ ኑዙሉ ሱሐይብ ሩሚ ነው ይባላል። ሱሐይብ የሚባሉ ነበሩና ተሳቢቆች ናቸው። ነብያችን ወደ መዲና ተሄዱ በኋላ ረቢሐል በይዑ ያ ሱሐይብ ያሉት ነው። ረቢሐል በይዑ ነው ያሉት። አባ የሕያ ይባላል። ቂሷው በጣም ይገርማል። ገንዘብ ነበረው። ገንዘቡን ደብቆ አስቀምጦ ነው ሊወጣው ወደ መዲና ሊወጣ ሲል ሰዎች ከበቡት። እሱ የሰው ሀገር ነው የሚባለው የዛ አይደለምና ሀገራችን መጥተህ ገንዘብ አፍርተህ ደግሞ አሁን ገንዘብህን ይዘህ ልታመልጥ ነው ተኛ ብሎ አንድ ሰዲም ሲሉት ባካችሁ ተውኝ፣ እኔ ዲኔን ፈልጌ ነው የምሄደው፣ ተውኝ ባካችሁ ይላቸው እምቢ አሉ። ገንዘቤን ከሆነ የምትፈልጉት እንዲህ ያለ ቦታ ላይ ያስቀምጬዋለሁ ገንዘቤን፣ እኔን ተውኝ አላቸው። አላዛም ቢታላችሁ ደግሞ እኔን ታውቁኛላችሁ፣ መተኮስ የምችል ሰው ነኝ፣ ቀስት እያንዳንዴ አንጠበጥብሃለሁ አለው አለ። ተርሂብ እንትኔ እስከሚያልቅብኝ ድረስ ተኩሼ ነው ብትገሉኝ እንጂ ከዛ በፊት አትገሉኝም አላቸው። አይ ገንዘቡን ተተወማ ይሄዳሉ። ገንዘቡን ደግሞ ማመናቸው ደግሞ ይገርማል። ዝም ብሎ ሰሃቦች እንደማይዋሹ ያውቃሉ። ሱብሃንአላህ እንዲህ ያለ ቦታ አስቀምጫለሁ ሲላቸው ገንዘቡን ተተወልንማ ይሄዳሉ። እስከምናየው ይቆያል ነው የዘንድሮ ሙናፊቆች ቢሆኑ ታስሮ ይታያል። ለቀቁት ሄደ። እዛ ነብዩ ሲደርስ ይሄ አያቱ ቀድሞ ታገኘ። ረቢሐል በይዑ አባ የሕያ አሉት ነብያችን ይባላል። እና እንዲህ ያሉ ሰዎችም አሉ እያለ ነው አላህ ሱብሓነሁ ወተዓላ የሚለው። አሁንም ይኖራሉ።
መጥፎችም አሁንም አሉ፣ ደህና ሰዎችም አሁንም አሉ። እና የቁርአን ነገር ይገርማል ማለት ነው። ሰው የአላህ ሚስጥር ቤት ነው ይባላል። የሚያኖርበትን እሱ ነው የሚያውቀው። አንዳንድ ጊዜ መጥፎ ነው ስትል ጥሩ ሰው ሆኖ ይገኛል። ጥሩ ነው ስትል ደግሞ እንደው እሱ ነው አሁን የበዛው። ላይላው ጥሩ ነው የተባለው ሰው በጣም ከበደ እኮ መጥፎ ሆኖ ይገኛል። ይሄ ንፍቅናው እንትን በቃ ቀንድ አውጥቶ ግራ አውጥቶ እየሄደ ነው ያለው። ንፍቅናውን ያውቁበታል ማለት እኮ ነው። ምን يعجبك قوله ንፍቅናውን ዛኮ ሱረቱ ተባለ ወሚን አዲን መረዱ አለ ንፋቂ አለ። መረዱ ያለውን ሾቹ ሲፈስሩ የምትገርም አማርኛ አለቻቸው። አጅሰን በንፍቅና የወገሹ ሰዎች አሉ ነው የሚለው። ወገሻ ማለት ማሂር ማለት ማሂር እኮ ማለት ባለሙያ ማለት ነው። የወገሹ የንፍቅና ባለሙያዎች አሉ። አሁን ያልኩት ታዲያ ደህና ሰው በጣም የሚመስለው ኒፋቁ በጣም ስላወቀበት እኮ ሱብሃንአላህ። ተንኮሉ በጣም ችሎበታል አላህ እንጂ አያውቀውም። ብዙ ሰው ወይሽዱላህ አለማ ፊ እንደ አሉ። ከዚህ ቀጥሎ ያሉ አያት በእስልምና ውስጥ ሁላችሁም ግቡ ያለውም አንዱ ተፍሲር ነው። አለዛ ደግሞ እስልምናውን አትቆራርሱ ሁሉንም ተቀበሉ ነው። ይሄም ሰበበ ኑዙል አለው። የሆኑ ሰዎች ሰለመው ነበረ። ተሰለሙ አይሁዳ ነበሩ መጀመሪያ። በአይሁዳነታቸው ላይ ሲሰሩት የነበረውን አንዳንዱን አትቆጣጠሩን፣ ያንኑ እንቀጥልበት እንወደዋለን በጣም ብለው ጠየቁ። አብደላህ ብን ሰላም አንደኛው እና ያን አላህ የማይሆን ተሰለማችሁ ስልምልም ነው ማለት አለ። ሐጂ ወሊ ረህመቱላህ አለይህ ተሰለሙ ስልምልም ነው፣ ተከፈሩ ክፍርር ነው ይሉ ነበር። መሀል ሰፋሪ አትሆን ይባላል። ሁሉንም ተቀበሉ ነው። አሁን ደግሞ የብዙ ሰው ባህሪ ደግሞ ይሄ ነው። አሁን ነፍስያው ጋር የምትሄድለትን ቀለል የሚለውን የመሰለውን ይቀበላል። አንዳንዱ ደግሞ የከብደኛን የሚለውን ይተዋል። ይሄ መሆን የለበትም። እድኹሉ ፊ ሲልሚ ካፋተን ነው የሚለው። እንግዲህ ይህን ይመስላል ማለት ነው። ፈኢን ዘለልቱም የሚለው ላይ እንዴት አንዴ አራቢ ያለውን ለመናገር ፈልጌ ፈኢን ዘለልቱም ሚን በዕድ ማ ጃአትኩሙል በይናቱ ብሎ እንግዲህ ማስረጃ ተመጣ በኋላ ወዲያ ወዲህ የምትሉ የምትዝለፈለፉ ከሆናችሁ አለና ፈዕለሙ አነላህ አዚዙን ሐኪም ነው ያለው መጨረሻ። አንዴ አራቢ አረቦቹ የድሮቹ እንደ ቋንቋው ዝም ብሎ ይገባቸው ነበረ። ቁርአኑ ዝም ብሎ ይገባቸዋል ሳይተረጎም ጥሩ ስለነበሩ ማለት ነው። እና አንድ ቃሪእ ተሳስቶ አዚዙን ሐኪም የሚለው ገፉር ረሂም አለ። ይሄ ቁርአን ታላህ ነው የመጣው ስትሉ አልነበረም ወይ አለ። አዎ ነው አሁንም አሉት። ታዲያ እንግዲህ ወንጀል ተናግሮ ሲያበቃ ወለማኑላህ ገፉር ረሂም እንዴት ይላል? አንድ ሰው ልጁን ሲያስፈራራ ይሄን ያረክ እንደሆነ መታሃለሁ ነው የሚለው እንጂ ሸልማለሁ ይላል እንዴ? ሐኪም ተሆነ ወንጀልን ተናግሮ ሲያበቃ መርሃለሁ አይልም። መማር እንኳን ቢመጣ በኋላ ነው እንጂ የሚታየው አስቀድሞ ምሕረት አይነገርም። ወንጀሉ እንደፈለጋችሁ ማለት ነው። ይሄም ማለት በኋላ ቃሪው ተሳስቶ ተገኘ። አዚዙን ሐኪም ነው ያለው። ማስፈራሪያ ነው የሚናገረው እንጂ ወንጀል በኋላ ማርታ አይነገርም ማለት። እሺ እዚህ ላይ ወመን الناس من يشري نفسه ابتغاء مرضات الله በዛኛው ሙቃቢል ነው የመጣው። የመጀመሪያው አያ ላይ والله لا يحب الفساد ነበር ያለው። እዚህ ደግሞ والله رؤوف بالعباد ይላል። እንግዲህ ተስፋ የሚገባቸው እነዚህ ናቸው ማለት ነው። ራሱን ልቡን ለአላህ ከሰጠ ህይወቱን ለአላህ ከሰጠ يستحق الرحمة አላህ ረህማ ይገባዋል እያለ ነው። ሁለቱም ካሳየን በኋላ አሁን ሁሉንም ጠራ። አዩሃ الذين آمنوا ادخلوا في السلم كافة ማቄን ጨርቄን ሳትሉ ጥቅለል ብላችሁ ግቡ ነው እያለ ያለው። ይሄ የዘመናችን አንዱ ችግር ይሄ ነው። እጅትዛእ ነው የምናደርገው። እስልምናውን ቆራርጠን
ምን የሚመቸንን እናጎላለን። ሁሌም الاسلام ዲኑ المسامحه ዲኑ التسامح ሲሉ ዘመለን አዎ እንደዛው ነው። ግን ሱረቱ ተውባም ያ የቁርአኑ አካል ናት። እንግዲህ قاتلوهم يعذبهم الله بأيديكم ويخزيهم ويشفي صدور قوم مؤمنين ሁሌ ደግሞ ለስላሳ ከሆነ ደካማ ነው አንድ ሰው። መለስለስ ያለበት ቦታ ላይ ሲለሰልስ መጥበቅ ያለበት ቦታ ላይ ደግሞ መጥበቅ አኖር ባይ ነው። አረንዶ ነቢ ኢባዲ ልኮስተሰውር ነቢ ኢባዲ እንዳንበረግግ አነል ገፉር ረሂም አስቀደም እንጂ ወአን አዛቢ ሁወል አዛቡል አሊም ወደ እስልምና ጠቅለል ብላችሁ ግቡ ካለ በኋላ ወላ ተተቢዑ ኹጡዋት ሸይጣን አለ። ሸይጣን ምንድነው? ወደ ጥፋት ሲመራ መጀመሪያ ራሱ ይራመድና ከዛ እንድትከተለው ነው የሚያደርገው። ከዛ በኋላ ሰውየው ምንድነው የሚሆነው? የጭራ ተከታይ ነው የሚሆነው። እዛች ሱረቱ ማን ነው የሰውየው ቂሷ የሚያወራው ላይ ፈአትበዐሁ ሸይጣን ይላል። ሌላ ቦታ ላይ ደግሞ ወተበዐ ሀዋህ ይላል። ምን ማለት ነው? በቃ ሁለት ኢማም አለው ይሄ ሰው። አንዱ ሸይጣን ነው፣ አንዱ ሀዋ ነው። ሸይጣን ደግሞ በዚህ ሂድ ብቻ አይደለም የሚለው እየሄደ ነው የሚመራው ማለት ነው። ስለዚህ የሸይጣን እርምጃዎች አትከተሉ። እሱ ሄደበት አቅጣጫ ካለ ትታችሁት ሂዱ ነው። ኢነሁ ለኩም ዐዱው። ምክንያቱም መቀመቅ ሊያስገባህ ነው የሚመራ ወደዛ ገደል ሊያስገባ። ወመን የኩን ልጉራቡ ለሁ ደሊለን የሙሩ ቢሂ ዐላ ጂየፊል ኪላብ ይባላል። ግን አንዳንድ ያው ሰው የፈለገውን ያህል ቢጠነቀቅም መንሸራተቱ አይቀርም። ለዛ ነው ፈኢን ዘለልቱም ያለው። ይሄ ሆን ተብሎ ታስቦ አይደለም እየተሰራ ያለው። ማዳለጥ እኮ ሰውዬው ያዳልጠኝ ብሎ አይደለም የሚወድቀው። መንገዱ ጥሩ ነው ያስሄዳል እያለ እየሄደ ግን ያልሆነ ቦታ ይረግጥና ሊጥለው ይችላል። እሱን ራሱ በቀላሉ አላየውም። ግን መንገድ ስላልመረጥክ ነው እንጂ ያዳለጠህ ጠንቀቅ ብትል ያዳለጠህ ነበር ብሎ ፈኢን ዘለልቱም ሚን ባዕድ ማ ጃአኩሙል በይናት ተብራራ። እንግዲህ ይሄ ነው ጎዳናው መንገዱ ይሄ ነው ተብሎ ከተገለጸ በኋላ አልሆነ አካሄድ ሄደህ ብትወርቅ ፈዕለሙ አነላህ ዐዚዝ። እንግዲህ ዐዚዝ ከሆነ መቅጣት ይችላል ማለት ነው። አላህ እያል ነው። አላህ ሕክማ አለው። ያንንም አትዘንጉት። ስለዚህ በጥንቃቄ ሄዱ እያለ ነው የሚናገረው። እንግዲህ ጠበቃትና ሁለት ከፍሎ ነው እስካሁን እየተናገረ ያለው። ወነናሲ መን የቁሉ ረበና አቲና ፊ ዱንያ ከሚለው ጀምሮ ወምንሁም መን የቁሉ ረበና አቲና ومن الناس من يقول ومن يعجبك قوله ومن الناس من يشري نفسه እንደዚህ ሁለት ናቸው። ባህሪያቸውን ነው የሚገልጸው። እንደዚህ አይነት ሰዎች አሉ። እነሱን አትከተሉ። አደገኛ መንገድ ነው የሚሄዱት። እነሱ ራሳቸውን ጎርተው እናንተን ገደል ይወስዳቸዋል። ከሰውም አልፎ ደግሞ ሸይጣን የሚባልም አለ። እናንተን ሊያሳስት ታጥቆ ተዘጋጅቶ ሁሌ የሚሰራ በደንብ የተካኑ ናቸው ኃይሎቹ። አዎ እንዳንተ ዝም ብሎ ዝልፍ ሙገፈሎች አይደለም። ይጠልፉሃል። ተጠንቀቅ። طيب እነዚህ አያዎች ፊል ሐቂቃ ከላይ ጀምሮ አንድ ላይ እያዩት ቅድም ሼክ እንዳሉት የሰው ልጅ ዝም ብሎ ባገኘው ሰው የሚመራ ካገኘው ሰው ጋር የሚቀጥል የተናገረውን ሁሉ የሚያምን የሆነ እንደሆነ ትልቅ ኃላፊነት የጎደለው ሰው ሆኗል ማለት ነው። መለየት ያለበት ሰው አለ። من الناس من يعجبك قوله من الناس من يشري نفسه ሰዎችን እንዴት እኩል አርገህ ታያለህ? ሰዎች ከላይም እንደተባለው እኔ ዱንያ እንጂ አኺራ ምንም አያስፈልገኝም ምንም እሱ አልጨነቅም የሚል ሰው አለበት። የበለጠ የአኺራ ነገር ነው የሚያሳስበኝ ብሎ ባለበት ኸልቅ ሰዎችን የአደም ልጆች በመሆናቸው ብቻ ያሉትን ሰምተህ ያሰቡትን ተግብረህ የጠየቁህን አርገህ ምትሄድ ይሆን እንደሆነ ያልሰራኸው ስራ አለ፣ ማበጠር ያለብህ ነገር አለ ነው። እኔ እዚህ ላይ ደግሞ ያየሁት ላተተቢዑ ኹጡዋት ሸይጣን አስበህ ነው የምታረገው። ግን ፈኢን ዘለልቱ ሱብሃንአላህ እኔ ሆን ብዬ ካላደረኩኝ የፈለገው በሳሳት ማንም እኔ አልጠየቅም ሊባል እንደማይገባው እቺ ፈኢን ዘለልቱ በጣም ታስደነግጣለች። ላተተቢዑ ኹጡዋት ሸይጣን እያየሁት እየሰማሁ ችግር መሆኑ ያወቅኩኝ ከተከተልኩ እሺ ዘላ እንኳን ሲመጣ بعد بلوغ الحجة በጣም አደጋ ነው። እኔ እዚህ ይሄ በይናት ማምጣት ነገር ለሰዎች አላህ እንዴት እንዳዘነልን የሚያሳይ ነገር ነው። ሰዎች ማስረጃ እንዲደርሳቸው
አላህ እንዴት በቁርአን ላይ እንዳተኮረ ስናይ በየሄድንበት በያለንበት ማስረጃዎች እንዲደርሱ ኪታብ አወረደ፣ ነቢያት ላከ፣ ዑለማ ፈጠረ። እነዚህ ሁሉ ሁጃዎቹ ከደረሱ በኋላ ግን መቀለድ በዲን ላይ የመጨረሻ ውርደት ነው። ለዚህ ይመስለኛል ዒዝ እኔ ዓዚዝ ነኝ አታመልጠኝም፣ እዚህ እንደምንም ደረሰኝ አልደረሰኝ እያልክ አልሰማሁም አላየሁም እያልክ የምታልፍ ከሆንክ እንዴት እንደሚያመጣ ያውቃል አላህ። አሸናፊው ጌታ አለብህ ማለት ይመስለኛል እቺ እንጂ እኮ ዘላ ላይ የሚመጣው ገፉር ረሒም ነው። ግን ዘላው ገጠመኝ አይደለም እኮ ምን ባዲ ማጃ ዘላው እኮ ሰውየው ጥንቃቄ ስለጎደለው ያልሆነ ሒማ ስለጣሰ من حال حول الحما يوشك أن يقع የሚያዳልጥ ቦታ ላይ ስለተገኘ ነው። ኮቱማ እንተ ነው ዞን እንዳይመጣ ሙፈሲሮቹ ዘለልቱም እኮ ያለውን ሚልቱም ነው ሚልቱም ማለት ነው። ሰምታችሁ ያው ማስረጃው እያለ ተተዘነበላችሁ ተተዋችሁት ማለት ነው እንጂ ኸጣ አይደለም። ህክማ ሴትዮዋ ቤቷ ሰራተኛዋን እያዘዘች የቤት ስራ እየሰሩ እያለ በካቦ ወይም በሆነ በኩባያ የተቀመጠ ውሃ አለ። አለፍ ስትል እንትናልና ተደፋ ውሃው። ሴትዮዋ ተነሳችና ማደብደብ ጀመረች፣ ሰራተኛዋን ማለት ነው። እና ሰው ታዛቢው ሰውዬ እንዲህ ምንድን ነው አንድ ኩባያ ስለተደፋ ሰው መደብደብ ያስፈልጋል አለ። ሰው መደብደብ አንድ ኩባያዋ ስለተደፋ ሰው ይደበደባል አለ። ቀየም ቢሆን ጊዜ ነጥረም ቢሆን ያው ነው አለች። ውሃ መሆን አሁን አትጓ አጋጣሚ እንግዲህ ተጠነቀቅ። እንዝላልነት ነው። እንዝላልነት هل ينظرون إلا أن يأتيهم الله في ظلل من الغمام والملائكة وقضي الأمر وإلى الله ترجع إن الله ወኢድ ሸዲድ ሆኖ መጣ። ደግሞ እንደ ተራ የሚታየው ነገር ሀል የንዙሩን ሃኡላኢ አልሙገፈሉን እንዲህ አይነቶቹ ፈዛዛዎች ለመሆኑ የሚጠብቁት ነገር አለ። ሀል የንተዚሩን ኢላ አን የእትየሁም ላሁ ፊ ዙለል ምን አልገማም አላህ ስብሓነሁ ወተዓላ ከዳመና በሆነ ጥላ ውስጥ እስከሚመጣላቸው እንጂ ሌላ የሚጠብቁት ነገር አለ ይላል። ወየውመ ተሸቀቁ ሰማኡ ቢልገማሚ ወኑዚለ መላኢከቱ ተንዚላ እንደሚለው ማለት ነው። ይህ እንግዲህ አላህ የወቀው ገማሙ እዛ ዘርፉ መዝሩፉ ዝርዝር ውስጥ አንገባም። አላህ ስብሓነሁ ወተዓላ የውመል ቂያማ እሱ ፊት ቀን ረሱ ወይ ነው ዋናው ነገር። ያቺ ቃውቲ ቀን አላህ ስብሓነሁ ወተዓላ በገሃድ አደባባይ ላይ ሰብስቦ ሁሉንም በሚጠይቅበትን ቀን እሱን እንጂ እሱ ደርሶ ካላየ ነው በስተቀር በቃላት ብቻ ተግሳጥ አንበገርም ነው የሚሉት። ምንድን ነው የሚጠብቁት ይላል አላህ ሱብሓነሁ ወተዓላ ካላየን በስተቀር። ወልመላኢከቱ መላኢኮችም እንደዛው ፊ ዙለል ሚነል ገማም ሆነው እስከሚመጡና አጠቃላይ ያው የመጨረሻ ብያኔ እስከሚሰጥ ነው የሚጠብቁት። ወቁዲየል አምር ጉዳዩን ፍጻሜ ያው መድረኩ ላይ የሚሰጠውን ብያኔ እስከሚያው ድረስ ነው የሚጠብቁት። ወኢለላሂ ቱርጃኡል ኡሙር ወደ አላህ ብቻ ሁሉም ነገር ተጠቃሎ ይመለሳል ይላል። ስለዚህ አሁን እንግዲህ በእንዝላልነት በተለያየ ምክንያት የሚዝለፈለፉ ሰዎች ምናልባት ያ ይመጣል ተብሎ የሚነገረው ሁሉ ዛቻ የማይደርስ መስሏቸው ያኔ ሲመጣ ሲደርስ አይቼ አምናለሁኝ የሚሉ ይመስላሉ። ይህን ነው እንደሚጠብቁት ይላል አላህ ሱብሓነሁ ወተዓላ። ያኔ ደግሞ ወላ ተሒነ መናስ ነገሩ ታለቀ በኋላ እንደገና መልሰኝ ቃለ ረቢ እርጅዑን ቢል ምንም ፋይዳ የለውም በማለት እንግዲህ ይህን ነገር በዲን ላይ ያዝለቀቅ የማድረግ የማወለጭ ሁኔታ እኛ እንደ ቀላል ነገር እናየዋለን። አላህ ግን ምን ያህል እንዳከበደው ማለት ነው። ይህን ነገር ልዩ የሆነ ዛቻ ነዘር እንግዲህ እስከ ዛሬ በተለመደው ወሊልካፊሪን አዛቡን አሊም እያለ ነበር።
አሁን ደግሞ እኔ ፊት ለፊት ችሎት ላይ መቅረባቸውን ነው ወይ የሚጠብቁት እያለ ነውና ይህንን ክብደት ግምት ሊሰጠው ይገባል ማለት ነው። ያንዳንዳችን ራሳችንን መፈተሽ ይኖርብናል። ቢስሚላህ ራህማን ራሂም። እንግዲህ ከዚህ አያት የምንረዳው ወደፊት የተደገሰው ነገር ለሰው ልጅ በጣም ከባድ መሆኑን ነው። ከባድ ውጥ የሆነ ቀን አለ ማለት ነው። አላህ ሱብሓነሁ ወተዓላ ተጀሊ የሚሆንበት በቁጣው የሚቀርብበት ህዝቡን ሰብስቦ የሚያናግርበት ሁሉም ሰው የስራውን ውጤት የሚያገኝበት ቀን እንደሚመጣ ነው የሚጠቁመን። ግን ይሄ ኢትያን የሚለው ነገርና መጂ የሚለው ነገር እንግዲህ ሰለፎቹ ያሰብታሉ እንዳለ ከይፍያውን አናውቅም ነው የሚሉት። እኛም በዛው ነው የምንሄደው። ወደ ሌላ ተእዊል እና ተሽቢህም አያስፈልግም። አላህ ይመጣል፣ ከይፈ የጅኡ ከይፈ የእቲ ያገባሉ። እዛ ስንደርስ እናየዋለን ነው እዛው ስንደርስ እናየዋለን ብለን ማለፍ ነው። እና ይሄ ነው ደግሞ አሁን ብዙ ጭቅጭቅ እያመጣም ያለው ሰው የማያገባው ነገር እየገባ ከይፊያ ውስጥ እየገባ ማለት ነው። ስለዚህ እንደሚመጣ ነግሮናል። ቁርአን ነው። ቁርአን ደግሞ ያላህ ከላም ነው። ከከላሙ ሁሉ የሚበልጥ ነው። ውሸት የሌለበት ነው። እሱ ያለንን ይዘን መሄድ እንዳለብን ነው የምንረዳው ማለት ነው። ጀዛኩሙላህ ኸይር። እኔ እዚህ አን የእትየሁሙላህ ሰዎች የት ነው የሚመጣው? ምን በየሀገርህ በየመንደርህ በየሰፈርህ ልንለው ነው? አላህ እመጣለሁ እናንተ ጋራ ብሎናል። እኛን የት አድርጎን እሱ የት እንደሚመጣ ራሱ ያውቃል። አላህ እንደሚመጣ ይሄ የአላህን መምጣት፣ የአላህን መቆጣት፣ የአላህን ማዘን፣ የአላህን መውደድ፣ የአላህን መጥላት ባህሪን ሙሉ በሙሉ አሚን ብሎ መቀበል ያስፈልጋል። አለበለዚያ በጣም አደጋ ላይ ነው የምንሆነው። እኔ ቁርአን እመጣለሁ እያለ አላህ አይ ይመጣል አንልም ማለት ምን አይነት ጭንቅላት የያዘ ሰው ነው ይሄንን የሚለው? ያላመነ እንደፈለገ ይበል። ግን ኢስላምን ተቀብለናል፣ ቁርአንን ተቀብለናል፣ ነብዩን አለይሂ ሰላቱ ወሰላም ነብይ ናቸው ብለን ምናምን ሰዎች የማንም መዝሀብ አይደለም። ይሄ የአላህ መንገድ ነው፣ ሲራጡላህ ነው። ይሄ አን የእትየሁሙላሁ ፊ ዙለል በፊ ዙለል ማለት እኮ በጥላዎች ስር ሆኖ ማለት ነው እኮ ጥላዎች። ይህ ምን አይነት ጥላ? ለይሰ ከሚስሊሂ ሸይ በምን ልመስል እኔ እንዴት አድርጌ አትመስል ተብሎ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ ይሰማል፣ ያያል፣ ይሰጣል፣ ይከለክላል የሚለውን ሁሉም ሰው ያምናል አይደል? ይሰጣል ማለት በምን ይሰጣል ማለት ነው? ሰው ይሰጣል ስንል እኮ ከኪሱ አውጥቶ ብር ይሰጣል ማለት ነው። ሰው ይሰጣል ማለት እኮ መሬት ቆርጦ ይሰጣል ማለት ነው። ሰው ይሰጣል ስንል ላኪን አላህ ይሰጣል ስንል ግን እንደኛ አይደለም። በየትኛውም ሲፈቱ በየትኛውም መገለጫው አላህ ሰውን አይመስልም። ለይሰ ከሚስሊሂ ሸይ። ለዚህ ነው አላህ መጀመሪያ ጭንቅላትክን ስለ አላህ ማመን ስትጀምር ጭንቅላትክን አጽዳ፣ ምሳሌ ለሱ ከመሞከር ነው። ከዚያ በኋላ ፈላ ተድሪቡ ሊላሂ አልአምሳል ወአንቱም ላ ተዕለሙን። ስለዚህ ኢላ አን የእትየሁሙላሁ ፊ ዙለል ሚነል ገማም። ሌላው እዚህ ወኢለላሂ ቱርጀዑል ኡሙር ይሄ የምንለው ነገር በሙሉ የምናወራው ነገር፣ የምንሰራው ስራ፣ የምንኻለፍበት፣ የምንጨቃጨቅበት፣ አንዱ አንዱን ሊሸውድ የሚሞክርበት ሁሉ ሚንናሲ መን ዩዕጅቡ ቀውሉሁ ሚንናሲ መን የሽሪ ነፍሰህ ሂሳቡ አላህ ዘንድ ነው። መጨረሻው አላህ ዘንድ ነው። ሁሉም ወደ አላህ የማይመለስ የለም። ኢማ ኑሪየነከ በዕድ አለዚ ነዒዱሁም አው ነተወፈየነከ ፈኢለይና መርጅዑሁም። እዚህ ዱንያ ላይ አጥፊዎቹ ለምን አልተቀጡም? አላየናቸውም? እዚህ የሆነ እርምጃ ሲወሰድባቸው። ጥሩ ሰሩ የተባሉት ደግሞ ሲመሰገኑ ለምን አላየናቸውም? እዚህ ዱንያ ላይ ሽልማቱ ለምን አልታየም አትበሉ። ሂሳቡ ትክክለኛው ሂሳብ የትክክለኛው ኑሮ የሚጀመረው ያኛው ነው። ለዚያኛው ኑሯችሁ ተዘጋጁ ማለት ይመስላል። ጀዛኩሙላህ ኸይር። የዛሬው የበይናት ፕሮግራም እዚህ ላይ ያበቃል። በሚቀጥሉት ቀኖች የሚቀጥሉትን አያዎች ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات